ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥተናል። የዛሬው ቪዲዮ ደስ ይላል፣ ደስ የሚል ነገር ስለሆነ ማለት ነውና በመጀመሪያ አብርሽን እንኳን ደስ ያለ ለማለት እንፈልጋለን። ምክንያቱም ባለፈውም እንኳን ደስ ያለ ብየዋለሁ። 500,000 ማለት በጣም ትልቅ ነገር ነው። ባይዘይ ማለት ነው ግማሽ ሚሊዮን ለአብርሃም ያንሰዋል። ባይዘይ ያንሰዋል ስላችሁ በምክንያት ነው። አብርሃም 500,000 የሱ ነው አይደለ? አብርሃም በጣም በስሩ ለብዙ ልጆች ማለት ነው የስራ እድል ፈጥሯል። እነዚህ በዙሪያው ያሉ ልጆች በሙሉ የአብርሃም ልጆች ናቸው። የቡታጅራ ልጆችን በተለያየ የዩቲዩብ ቻናል እየከፈተ ያሳደገው አብርሃም ነው። ገብቷችኋል አይደለ? አብርሃም ለቡታጅራ ልጆች አይከን የሆነ ሰው ነው። እውነቴን ነው የምለው። ብዙ የቡታጅራ ልጆች ከመጀመሪያ ጀምሮ ካያችሁ ቡታጅራ ላይ ዩቲዩብን በደንብ አድርጎ ሲሰራ የነበረ ልጆቹን ጓደኞቹን በሙሉ ወደ ዩቲዩብ ያመጣው አብርሃም ነው። ስለዚህ አብርሃም 500,000 ያንሰዋል፣ በጣም ያንሰዋል። ግን ደግሞ ይህንስ ማናየበት? ስለዚህ እንኳን ደስ ያለ አብርሽ፣ እንኳን ደስ ያለ። መልካም ሰው ነው ደግሞ በጣም እውነት ለመናገር መልካም ሰው ነው። ክፋትን አያውቅም። ገብቷችኋል? ሌላ ሰው የሥራ ዕድል የሚፈጥር የሚያበረታታ፣ እንዲያድጉ ራሳቸው እንዲቀይሩ የሚያደርጋቸው ነገሮች ከምንም በላይ የሚበረታታ ነው። የተለያዩ ወጣቶች ለምሳሌ በስራ ማጣት ምክንያት ወደ ስደት እንዳይሄዱ፣ በብስጭት የማይሆን ነገር ውስጥ ሱስ ውስጥ እንዳይገቡ ሰብስቦ የሥራ ዕድል እየፈጠረላቸው ዩቲዩብ ከፍቶ ቻናል እየከፈተ እየሰጣቸው አብረውት እንዲሰሩ በማድረግ አብሯቸው እየሰራ እያበረታታ ነፍ ልጆችን እዚህ ያደርሷል። ገብቷቸዋል። ይሄ ትልቅ ነገር ነው። በቃ ብዙ ልጆች ራሳቸውን ችለዋል። ይሄ ለዚህ ደግሞ ያበቃው አብርሃም ነው። ስለዚህ አብርሃምን ልናመሰግነው እንወዳለን። በቃ እንደዚህ ያሉ ሰዎች እንዲበዙ እንመኛለን። እንደዚህ የሚያበረታቱ ብዙዎቹን የሚያበረታቱ የሚያሳድጉ ራሳቸው እንዲችሉ የሚያደርጉ ሰዎችን ስናገኝ ማበረታታት አለብን። የእውነቴን ነው የምለው። ስለዚህ 500,000 ቢያንስበትም ግን ደግሞ ይሄም ትንሽ ነገር አይደለም። ትንሽ ነው ልላችሁ አይደለም። ለ1 ሚሊዮን ደግሞ እንጠብቃለን። የእውነቴን ነው የምለው። ስለዚህ እንኳን ደስ ያለ። ሌላው ደግሞ ያው የሪል ስቴቱ ጉዳይ ነው። እንግዲህ ዛሬ በሚገርም ሁኔታ ሰርፕራይዝ ተደርጓል ሪል ስቴቱ። ነገር ግን ያው አብርሃም ትላንትና ስንል ነበረ፣ ቅድሚያ አብርሃም ጤናው ይቀድማል ስንከራከር ነበረ። መምጣት የለበትም ስንል ነበረ። አብርሃምን እንደምናየው ከሆነ የታመመ ሰው አይመስልም ነው ወይስ እየተዋሸን ነው? ወይስ ደግሞ ቡታጅራ ሄዶ አብርሃም ተሽሎት ነው የመጣው? ተሽሎ ከመጣ እጅግ በጣም ደስ ይለናል። አብርሃም ግን ዋሽተን እንዳይሆን፣ ኦዲየንስንም ዋሽተን እንዳይሆን እኛ የምንፈልገው እሱን ነው። ስለዚህ መቼም ካሁን በኋላ ትታመማለህ የሚል ሐሳብ የለንም። ምርጫ ላይ አይመለከተንም። እኛ ሁሌም የምንለው ነገር አለ። እኔ ሁሌም የምለው ነገር አለ። ምርጫው የአብርሃም ነው። ገብቷቸዋል። አብርሃም ዛሬ ባየነው አቋም ምንም አይነት ችግር እንደሌለበት ነው የሚያሳየው። አንድ ሰው ውል ለመፈረም መጀመሪያ ጤነኛ መሆን እንዳለበት ይታወቃል አይደለ? ዛሬ ውል ነው የፈረመው አይደለ? ውል ለመፈረም ደግሞ አንድ ሰው አይምሮ በደንብ ማሰብ ማገናዘብ መቻል አለበት። የሚፈርመው ነገር ምናልባት የሚጎዳው ነገርም ሊሆን ስለሚችል ማለት ነው። ስለዚህ አብርሃም ጤነኛ ስለሆነ ነው ምናልባት ቤተሰቡም ይህንን እንዲፈርም የፈቀደው ማለት ነው። እና አብርሃም ሲስቅ አይተነዋል፣ ሲጫወት ሲቀልድ አይተነዋል። አብርሃም የድሮውን አብርሃም ሳይሆን የበፊቱን አብርሃም አይተነዋል። ዛሬ ደስታውን ሲገልጽ አይተነዋል። ደስተኛ ነበረ። ስለዚህ አብርሃም ጤነኛ ነው ማለት ነው። ድኗል ማለት ነው። ድኗል አይደለ?
እንደዛ ነው አይደል እናንተ ያያችሁት? ምናልባት ዋሽቶ ነው እንደ ድሮም ጤነኛ ነው ያላችሁ ሰዎች አላችሁ። ኮሜንት ላይ ያየው ነበር። አናቅም። ምናልባት እንግዲህ ከዚህ ፊት በሰራሁት ቪዲዮ ከሄርሜላ ለመለየት የተጠቀመበት ቴክኒክ ይሆን እንዴ ብለን፣ ምክንያቱም ሩታና ኤፍሬም ያለ ምክንያት አይደለም ሽንጣቸውን ገትረው እንደዚህ የሚከራከሩት ስንል ነበር። እያገዙት ሊሆን ይችላል። ከሄርሜላ ለመለየት እየተጠቀመበት ያለው ቴክኒክ ሊሆን ይችላል የሚል ቪዲዮ ሰርተን ነበር። ነገር ግን ደግሞ ወደ ሄርሜላ ሲመለስ ደግሞ ደስተኛ ሆኖ አይተነዋል። ግራ የሚያጋባን ነገር ሆኗል አይደለ? እነሩታ ጋር ሄዶ ከነሩታ አልለይም ሲል የነበረ ሰውዬ ሄርሜላ ጋር የሆነ ቀናቶችን ሄርሜላ ጋር ሲያሳልፍ ደግሞ ተመልሶ ከሄርሜላ መለየትን አልፈልግም ማለት። ስለዚህ መጀመሪያ ያሰብናቸው በቃ እየተጋጨ ማለት ነው። መጀመሪያ ከሚያረጋቸው አሁን የሚያረጋቸው ይጋጫል። ስለዚህ ነዳይትም እንግዲህ ትላንትና ምንድነው ያሉ ቃል ገብተው ነበር አይደል? ነዳይት አብረው እንደሚገቡ አብረው ይዘውት እንደሚወጡ ምናምን ነገር ነው አይደል ያሉት። ግን ጤነኛ ስለሆነ ነው ሲጀመር አብርሃምን የለቀቁት ለብቻው ማለት ነው አይደለ? ለኔ የሚሰማኝ እሱ ነው። በቃ አብርሃም አሁንም ቢሆን እኛ ችግር የለብንም፣ ጤነኛ እንዲሆን ብቻ ነው የምንፈልገው። ከሩታ ጋር ሆነ ከኤፍሬም ጋር ሆነ ኤፍሬምና ሩታን የማንስማማው ከነሱ ጋር የማንስማማው ልጁ የማይሆን አይነት ነገር እያሳየ ጤነኛ አይደለም ሲባል ጤነኛ ነው ብሎ ሲከራከሩ ነበር የማንግባባው። ገብቷችኋል? እያየን ያለ ነው። ቤተሰቡም እያየ ያለው የአብርሃም ጤነኝነት በጣም አስጊ ደረጃ እንደሆነ እያዩ ወይም ደግሞ አውቆ እየተወነ ይሁን እሱም ፈጣሪና እሱ ናቸው የሚያውቁት። እኛም ማናውቀው ነገር ነው እሱ። ስለዚህ አሁን ዛሬ ግን ባየነው መሰረት አብርሃም እጅግ በጣም ጤነኛ መሆኑን አይተናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን አጠራጠር አድርገን አይተነው ደግሞ ደስታውን ነው የምናየው። ከዛም በኋላ የአብርሃምን ፈገግታን በዛው አይተን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። እጅግ በጣም ደስ ብሎናል። ምክንያቱም እንዲህ ተሰብስበው እሱም ሰርፕራይዝ በማድረጋቸው በጣም ደስ ብሎናል። ምክንያቱም አብርሃም 400,000 ላይ ነው ከሩታ ጋር የተለያየው። በ500,000 ወደ ቤቱ ተመልሷል ማለት ነው አይደለ? አዎ። ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን። ስለዚህ አሁን እንደምታዩት አብርሃም እንግዲህ የድሮ አብርሃም ነው አይደለ? ጤነኛው አብርሃም ማለት ነው። በቃ አብርሃም ይሄ ነው። በቃ ትክክለኛው አብርሃም ፈገግታው ምኑ ይሄ ነው። በፊት ግን በመሃል ላይ በነበረው እነ ሩታና ኤፍሬም ጋር በነበረ ጊዜ የምናውቀው የድሮ አብርሃም እንዳልነበረ ፊቱን አይታችሁ መመስከም ትችላላችሁ አይደለ? በቃ አለቀ። ፊቱን የጣለ አብርሃም ነበረ። አሁን ግን እንደዚህ ፈገግ ያለ በቃ የተደበቀውን ጥርሱን ወጣ አድርጎ እያሳየን ማለት ነው። ምክንያቱም ያላሰበው ነገር ስለሆነ ማናችንም ምንም አልተናገርንም። ስለዚህ እንግዲህ ሩታን ባለፈው 300,000 ሞልታለች፣ ደፍና ነበረ። ዛሬ እሱ ደግሞ 500,000 ተከብሮለታል። በጋራ 800,000 ደርሷል ማለት ነው። 1 ሚሊዮን ሊገቡ ነው በቃ በጋራ ማለት ነው። እንግዲህ ወንድማችን 500,000 ገብታል። ዩቱብ ላይ የልፋት የድካም ውጤት ነው እና ይሄ ደግሞ ይገባል እና ሩታዬ እስኪ የምታወሪው ነገር ካለ ያው እንዳልኩት ይገባሃል ብቻ ሳይሆን ያንሰዋል ነው። እኔ ያንሰዋል ነው። ምክንያቱም እዚህ ጋር የተደረደሩ በሙሉ ልጆች የአብርሃም ያሳደጋቸው ልጆች ናቸው። እነዚህ ትንሾቹ ናቸው። እንግዲህ ሌሎች አሉ ከአብርሃም አሁን እዚህ የሌሉ በጣም ብዙ ከቤተሰብ ጨምሮ ማለት ነው። ከቤተሰቡ አልፎ እንዳለ የቡታጅራ ልጆችን በነገራችን ላይ ለበዓል ወደ ቡታጅራ ሲሄድ አብርሃም የሚያደርገው ለተወሰኑ ልጆች ቻናል ከፍቶ ነው የሚመጣው። አይገርምም? በአንዴ ሰብስክራይበር 20 ምናምን የሚደርስ ማለት 20,000 ምናምን የሚደርስ ማለት እጅግ በጣም የተመረቀ ልጅ ነው። ጋሚ እንኳን ለግማሽ ሚሊዮን እንዴት ነው ሰብስክራይብ አደረሰ። አዎ እንኳን አደረሰ፣ እንኳን ደስ ያለ። ይህን ሳቅህን ደግሞ በጣም ናፍቆ ነበረ። በዚህ ሳቅ ስለተመለስክልን ደግሞ እጅግ በጣም ደስ ብሎናል። ምን ፈልገው ይህን ስለሆነ
እጅግ በጣም ደስ ብሎናል። ያው እኛ ይሄንን አንድ ሰርፕራይዝ አለን ተጨማሪ ከነሱ ጋር በመተባበር ነው ይሄንን ነገር እኛ ያዘጋጀንልን። እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት፣ በጣም የለፋህበት ይሄንን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ ድረስከው ለብቻ ጥረህ ግረህ ነውና ልክ ነው። በቃ ይሄንን ያልኳችሁ ነው። ብዙ ሰዎች አጋዥ ይፈልጋሉ፣ ሰፖርት የሚያደርጋቸው ይፈልጋሉ። እሱ ግን ከታች ጀምሮ ብቻውን እንደለፋ ማለት ነው። እንደለፋ ብቻውን ማለት ነው ለሌሎች ተርፎ እዚህ ደርሷል። ስለዚህ ለዚህ ነው ያንሰዋል ያልኳችሁ። ያንሰሃል እንጂ ያገዛብሃል። ሰው ይገባሃል። ቴምር ሪል ስቴት ደግሞ ከአንድ ሁለትም ነህ ታውቃለህ። እዚህ ቤት አንዳንድ ነገራቶችን አድርገሃል እና እነዛ ባደረግበት ነገር ትንሽ እኛም አናቅም፣ ምን እንደተዘጋጀ አናቅም። እንግዲህ ይመጣሉ። ቴምር ሪል ስቴት እንግዲህ ለአብርሃም ሱቅ ጀባ ብሎታል ስላችሁ ያው በትልቅ ዲስካውንት እንዲገዛ አድርገውታል። ስለዚህ ይሄ ትልቅ እድል ነው፣ ባይዘው ማለት ትልቅ እድል ነው። ይሄ ፕሮሞሽንም ነው፣ ለነሱ ፕሮሞሽንም ነው፣ ለሪል ስቴቱ ፕሮሞሽን ነው። ግን ብዙ ጊዜ ሪል ስቴቶች እንግዲህ አይታመኑ፣ ለስማቸው ሲሉ እንደዚህ ያሉ ሰዎችን እንትን ሊሉ ይችላሉ። ግን ደግሞ ሪል ስቴት የኛ ሀገር ሪል ስቴቶች በቃላቸው የሚገኙ ሪል ስቴቶች ስለሆኑ እኔ እንደግሌ ማንንም አላበረታታም። ሪል ስቴት በቃ ያለቀ ካች ወዲያው ለሚገዛ ሰው ካልሆነ በስተቀር ማለት ነው። ይሄን ያህል ከፍላችሁ 20% ከፍላችሁ 10% ከፍላችሁ የሚሉት ምክንያቱም ብዙዎች እያለቀሱ ስለሆነ፣ ምክንያቱም የኛ ሀገር መንግስትም እንደዚህ ያለ ነገር ላይ ቁጥጥር ስለማያደርግ ማለት ነው። እና ብዙዎች እያለቀሱ ስለሆነ እኔ ለማንም ባይዞ አልመክርም። በቃ እውነቴን ነው የምነግራችሁ። ያዘጋጁልንም ነገር እንዳለ ነግረውን የመጣ ነው እና እሱንም በዝርዝር ይነግረናል። ዲቴል ስላለው ነገር እንደምትነግር ተስፋ እናደርጋለን። እንግዲህ ስለ ሪል ስቴቱ አንዳንድ ነገር ማብራሪያ ላይ ሰጠው ነው። ብዙ ነገሮችን ማወቅተናል ከዚህ በፊት በነበሩ ቆይታዎች እና እንደ ቴምር ቤተሰብ ነው የምናየው። እንዳጠቃላይ በጣም እንወድህም እና እንዳጠቃላይ ከዚህ በፊትም ከነበረ ቆይታ አንጻር ከኛ ጋር ከነበረ ከጋሽዬ ጀምሮ ከነበረ ፕሮግረስ አንጻር ሱቅ ለአንተ የሚሆን ሱቅ ዲስካውንት ጊፍት ለመስጠት አስብ ነው። ይሄ ትልቅ ነገር ነው። እንግዲህ እና አብርሽ ከዚህ ፊት እንግዲህ አብርሽ ለጋሽዬ ሱቅ ማነው ቤት ገዝቶ ሪል ስቴት ገዝቶ ሰጥቶታል ለጋሽዬ እና ካርታውን ሲሰጠው ምናምን አይተናል እና እጅግ በጣም ደስ ይላል። ያው ቤተሰብ ነው እሱ ማለት ነው። ስለዚህ ስሜቱን እየገለጸ ነው ማለት ነው። አብርሃም ያወራል ማለት ነው። ጤነኛ ነው ማለት ነው። ተግባብተናል። ሱቅ ባለቤት ሆነሃል። እንኳን ደስ ያለህ። ስለ አጠቃላይ ስለ ሁኔታዎቹ ስለሆኑ ደግሞ ቢሮታችን ወርደን ደግሞ እንፈራረም እንችላለን። ስለዚህ ይፈርማል። የሚፈርም ሰው ደግሞ ጤነኛ መሆን አለበት። ቅድም እንዳልኳችሁ ማለት ነው። ተስማምተዋል። ኮንግራ መጀመሪያ ይህንን ነገር አስባችሁ ከዚህ ፕሮግራም ጋር አንድ ላይ በማድረግ ይሄንን አብርሃም አይደል ናፈቀን። ይኸው ለኔ ይሄንን ነገር መጨረሻ አመሰግናለሁ። አሁን ግን ማመን አቅቶኛል። እንዴት ነው ነገሩን መቀበል ከብዶኛል እያለን ነው እንግዲህ ምናልባት ልንፈራም ወስነናል። ወረቀት የያዘው ነገር የሚባለውና ታች ወርደን ስላለው ነገር ስለ ኢንፎርሜሽኖችን አንተን ማይሰው የሚመጡ ሰዎች እንዲሆን አጠቃላይ ደግሞ ምን አይነት ሱቆችን እንደገዛክ ምን አይነት እንትን እንደሆነ ጀነራል ኢንፎርሜሽን ደግሞ ታች ወርደን ቢሮ ወርደን እንፈራረማለን። በዛ እንግዲህ አሁን ይፈራረማሉ። አንዳንድ ስለ ሱቆቹ አንዳንድ ነገሮችን ያብራሩላችኋል። ከዛም በኋላ ይፈራረማሉ ማለት ነው። ስለዚህ ምን ይችላል ስለዚህ ውሉን አጽድቆታል ማለት ነው። አልቤተሰብ ዋው! እንኳን ደስ ያለ። የሰራ ሰው ይገባዋል ማለት ነው። ለሰራ ሰው በቃ ምንም ስለሚገባው ይገባል። አብርሽ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን።
እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው